ሕዝብ የወይን ጠጅ እንዲጠጣ ስለተጋበዘ እንኳን ደስ ያላችሁ። የተናገሩት ከሚጠፋ የወለዱት ቢጠፋ ይላሉ አባቶቻችን። አምላክ ሁሉም ለማቅረብ ዝርዝሩን ብታመጡት 160 ሰው ነው የተመዘገበ። የመንዳባ አለምነትም እነዚህ ነበሩ፣ ቃል ገብተው ነበር፣ አምጥተዋል፣ ልከዋል። አሁን ጠቅለን ባለመልኩ የጎንደር ገዳማት አድባራት አስተዳዳሪዎች በሙሉ፣ ቀሳውስት፣ ዲያቆናት በሙሉ፣ የገዳማት ሁሉ በአካባቢው በጎንደር ያሉት ሁሉ ለማርጠጁ ሁሉም ቃል ገብተው ፈጽመው አሜሪካን የመጡ ሁሉ ነበሩ፣ ልከዋል። አስተዳዳሪ ይምጡ እንጂ የት ነው ሽሙሹ? እኔ ሊቀ ማእምራን መርጌታ ኢያሱ ወይዘሮ ሽሜት ነጋሽ ባለቤታቸው እዚህ አቅርበው ነበር። ያን ጊዜ ስንናገር እሳቸውም እኔም አቀርባለሁ ብሎ 10,000 ብር ሰጥቻለሁ ብሎኛል። ጠቅለል ባለ መልኩ ለዚህ በዓል መክበሪያ ከሩቅም ከቅርብም ከውስጥም ከውጭም አስተዋጽኦ ያደረጉ ማሩን ያቀረቡ ለማር መግዣ ብር የላኩ አባቶቻችን፣ እናቶቻችን፣ ወንድሞቻችን ሁሉ በእግዚአብሔር ስም በረከት እንዲያገኙ አንድ ጊዜ ሁላችሁም ያይስጣቸው ያይስጥልን። እናመሰግናለን። ጠጣነ ይቀርባል፣ ይጠጣል፣ ችግር የለም፣ ይበረክታል። የዛሬው በዓል የበረከት በዓል ነው። የበረከት በዓል ስለሆነ እንዲህ ላለን ዳዊት እስመ መምህረ ሕግ ይሁን በረከተ ይላል። የሕግ መምህር በረከትን ይሰጣል እኮ። ኃይል ውስጥ ኃይል አንዱን ኃይል ከማድረግ አንዱን ኃይል ወደ ማድረግ ይሄዳል። ወያስተሪ አምላክ አማልክት በጽዮን የአማልክት አምላክ እግዚአብሔር በጽዮን ሰማያዊት በጽዮን ምድራዊት በረድኤት ይታያል ይገለጣል ብሎ መዝሙረኛው ዳዊት መዝሙር 83 ቁጥር 6 ላይ ተናግሯል። መምህረ ሕግ እግዚአብሔር ቀድሞ ለእስራኤል ዘሥጋ በረድኤት ኋላ ለእስራኤል ዘነፍስ በክሪን በኩነት ሰው ሁኖ በቃና ዘገሊላ በረከትን ሰጥቷል። ኃይል ከማድረግ ኃይል ወደ ማድረግ ይሄዳል። ቀድሞ ለነ ሙሴ፣ ለነ ኢያሱ፣ ለነ ኤልያስ፣ ለነ ኤልሳ በኃይል ለኃይል ያደርግላቸው ነበረ ረድኤት። እንዲያውም የሚገርመው ነገር ለነቢዩ ለኤልሳ እግዚአብሔር የዛሬውን በዓል የወይን ጠጁን ውሃውን ለውጦ ወይን ጠጅ እንዳደረገው መራራውን ውሃ ጣፍጦለታል። እንዲህ ይላል ነቢዩ ኤልሳ ከመዝቅ ይቤ እግዚአብሔር አምላከ እስራኤል፣ የእስራኤል ፈጣሪ እግዚአብሔር እንዲህ አለ፣ አጣምክዎ ወለድክዎ ፈወስክዎ ለቤቱ ማይ፣ ይህን ውሃ አጣፍጬዋለሁ፣ ለውጬዋለሁ፣ ፈውሼዋለሁ አለ እግዚአብሔር ይላል። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 21 ላይ እግዚአብሔር ይህን ውሃ አጣፍጬዋለሁ አለ ብሎ ነቢዩ ኤልሳ ተናግሯል። የረድኤት ማለት ይሄ ነው። በረድኤት ለአባቶቻችን የመረረውን ውሃ አጣፍጦላቸው ተመግበዋል። ውሃውን ብቻ አይደለም። ይህ ነቢዩ ኤልሳ በረሃብ ጊዜ የነቢያት ልጆች ሩዋቸው ሲጮሁ ደቀ መዝሙሩ ገያዝን ቅጠል ለቃቅማ አምጥተህ ቀቅለህ ስጣቸው አለው። ቀቅሎ ሰጣቸው። መረራቸው። አንተ ነቢይ እግዚአብሔር እና እኮ አንተ ቤት የመጣነ ጣፋጭ ነገር እናገኛለን ብለን ነው እንዲህ ከቤትህ መራራ ነገር ይገኛል አሉት። ነው በል የስንዴ ዱቄት አምጣና ነስንሳላት መስጣቸው አለው። ሰጣቸው። ሊቀምሱት እንደማር እንደወተት ጣፈጣቸው።
ቃና ሰገዱላ አገልግሎት ተገኝቶ ባህል የለወጠ እኮ የአባቶቻችን አምላክ እኮ ነው። ከምስጢረ ሥጋዌ በፊት ወደዚህ ዓለም መጥቶ ሰው ከመሆኑ በፊት በረድኤት ብዙ ታምራት ያደረገው ዛሬ አምላክ ነው። መራራውን ያጣፈጠው እሱ ነው። እሱ ወደዚህ ዓለም መጣ። እሱ ወደዚህ ዓለም መጣ። ከሰማያት ተወረደ። ከቅድስት ድንግል ማርያም ተወለደ። እስመ መምህር በረከተ የሕግ መምህር ኢየሱስ ክርስቶስ መድኃኔዓለም አማኑኤል ይህ ስሙ ነው። አራት ስሞች እንጠራለን። ኢየሱስ ክርስቶስ መድኃኔዓለም አማኑኤል። አባታችን ትናንት ኢየሱስ ይላሉ ሲሉ ነበር። እኔም እጨምራለሁ እዚህ ላይ ስንት ስም ነው ያለው? ብዙ ነው። አንደኛ እግዚአብሔር ኢየሱስ መድኃኒት ማለት ነው። ክርስቶስ እግዚአብሔር ማለት ምን ማለት ነው? ታውቁት የለ? የዓለም ገዥ ማለት ነው። ብሔር ማለት ዓለም ማለት ነው። ይህ ማለት ጌታ ማለት ነው። በአንድ ላይ ሲናገር እግዚአብሔር ማለት የዓለም ገዥ፣ የሀገር ገዥ፣ የዓለም ሁሉ ጌታ። እግዚአብሔር የሚለው ስም ነው ትርጉሙ። ወደዚህ ዓለም ሲመጣ የሥጋዌ ስሞች አሉ። ኢየሱስና መድኃኔዓለም የሚለው አንድ ነው። ትናንትና አባታችን ብለዋል። ኢየሱስ ማለት መድኃኒት፣ መድኃኔዓለም አንድ ነው። ክርስቶስ አማኑኤል ማለት ደግሞ ተዋሕዶ ማለት ነው። ክርስቶስ በልስቲ ክርስቶስ ማለት ማለት ነው ተዋሕዶ ማለት ነው። ተዋሕዶ በል ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ተዋሕዶ ማለት ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ረቂቁ ቃል ወደዚህ ዓለም መጥቶ ብዙ ሥጋን ሲዋሃድ ክርስቶስ ተባለ። ሲዋሃድ ካልተዋሃደ ክርስቶስ አይባልም። ይህ ስም የተዋሕዶ ስም ነው። ክርስቶስ ማለት ምን ማለት ነው? ተዋሕዶ ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኔዓለም ማለት መድኃኒት ማለት ነው። አማኑኤል ማለት ምን ማለት ነው? ተዋሕዶ ማለት ነው። የአማኑኤልና የክርስቶስ ትርጉም አንድ ነው። በትርጓሜው እግዚአብሔር ያለ ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል እነሆ በድንግልና ጸንሳ ትወልዳለች፣ ወትሰምዮ ስሞ አማኑኤል፣ ስሙን አማኑኤል ትለዋለች። በትርጓሜው እግዚአብሔር ምስሌነ፣ አማኑኤል ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር የተዋሃደ ማለት ነው። አማኑኤል ማለት ተዋሕዶ ማለት ነው። ክርስቶስ ማለት ተዋሕዶ ማለት ነው። እነዚህ ስሞቹ የሥጋዌ ስሞች ናቸው። ስለተዋሃደ መድኃኒት ተባለ፣ ኢየሱስ ተባለ። ሥጋን ነፍስን ስለተዋሃደ ኢየሱስ ተባለ፣ መድኃኒት ተባለ፣ መድኃኔዓለም ተባለ። የዓለም መድኃኒት፣ የዓለም ቤዛ። እነዚህ የሥጋዌ ስሞች ናቸው። ቅዱስ ጴጥሮስ ምን አለ? ሐዋርያት ጥያቄ ቀረበላቸው። አንድ ቀን የቂሳርያ ጉባኤ መምህር ሙስጠፋ አላቸው። ሰማይ ይመኛል አላቸው። ዮሐንስም ይልሃል፣ ኤልያስም ይልሃል፣ ኤርምያስም ይልሃል አሉት። እናንተ ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ ተነሳ፣ በቂሳርያ ጉባኤ አንተ ውእቱ ክርስቶስ ወልደ እግዚአብሔር አለ። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመልከቱ። አንተ ውእቱ ክርስቶስ ነው ያለው ቅዱስ ጴጥሮስ። አንተ ክርስቶስ ነህ። እግዚአብሔር ያው አውቃለሁ የእግዚአብሔር አብ የባሕርይ ልጅ የድንግል ማርያም ልጅ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆንክ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው እግዚአብሔር አብ ልጅ አንተ ክርስቶስ ነህ ሲለው ማውሳልየ ስሙ የታምናለ ብፁዕ አንተ ሲሞን ወልድ ሆና ተሸልመበታል። እንዴ በዚህ ስም አባታችን በዚህ ብፁዕ የሚለው መጣልና ብፁዕ አባታችን በዚህ ነው። ቂሳርያ ጉባኤ ብፁዕ አንተ ስሞን ወልደ ሆና የሆና ልጅ ስሞን አንተ ብፁዕ ነህ። እስመ ይከሰተ ለከ ዘንተ ዘሥጋ ወደም የእኔን አምላክነት ክርስቶስ የሚለውን ስሜን
ምድራዊ መምህር አላስተማርህም፣ ስጋዊ መምህር አላስተማርህም። አላ አቡነ ዘበሰማያት ሰማይ አባቴን የገለጠልኝ ምስጢር አንተ ከኮሎናችን መኳንታን ለቤተ ክርስቲያን ብሎ እሱ ክርስቶስ ሲለው አንተ ክርስቶስ ነህ ሲለው ጴጥሮስ እንላለው አንጻ ለቤተ ክርስቲያን ቤተ ክርስቲያን ያለና ራሱ ክርስቶስ ነው። ቤተ ክርስቲያን የመሰረታት በቃሉ በአንተ አለትነት ላይ ቤተ ክርስቲያንን መሰረታታለሁ። ትመሰረታለች ቤተ ክርስቲያን ዋና ቀደ ሲሆን እየይልዋ የሲኦል አካፋሪዎች አጋንንት ምናፍቃን ርኩሳን አይበረታቱባትም በቤተ ክርስቲያን ላይ። ወራው ወጥ ወራው ተመንግስተ ሰማያት እነ መንግስተ ሰማያትን ቁልፍ ተቀበል ሰጥቻለሁ። ዛፈርከ በመንግሥተ በሰማያት የሚዳሰርከው በሰማይ የታሰረ ይሆናል። ወዘፈታውከ በምድር ፍትሐ በሰማያት በምድር የፈታው በሰማያት የተፈታ ይሆናል ብሎ አንተ ውእቱ ክርስቶስ ሲል ይህን ስልጣን ይህን ብፁዕነት ይህን የመንግሥተ ሰማያት ቁልፍ ተቀብሎበታል እና ኢየሱስ መድኃኒት ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሁሉ የተዋሃደ አማኑኤል የተዋሃደ መድኃኔዓለም መድኃኒት ማለት ነው። ለምን በክርስቶስ ክርስቲያን በወልድ የተባላችሁ አይደል? ምን ይላችሁ? በክርስቶስ ማን የተባላችሁ? በወልድስ ወልድ። አዎ ይሄ ስም ቀላል አይደለም። ክርስቶስ የሚለው ስም ተዋህዶ ነው። ይህም አንዳንዶቹ ተዋህዶ የማይከተሉት ኢየሱሳውያን የሚባሉ አሉ። ፕሮቴስታንቶች ናቸው ኢየሱሳውያን። ተዋህዶን ያመኑት ክርስቶሳውያን የሚባሉ ኢየሱስ የሚሉ ሁሉ አሉ። እንደኛ እኛ እንደሱ እነሱ ኢየሱስ ስላሉ ኢየሱስን አንጠላውም፣ ግን ኢየሱስ ተብሎ አይቆላመጥም። ይሄ ተርታ አማርኛ ነው። እግዚእነ ወአምላክነ ወመድኃኒነ የምትል ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ኢየሱስ ይሄ የተሐድሶዎችና የፕሮቴስታንቶች ቋንቋ ነው፣ አይመጥንም። ይህ እንደ ተራ ነገር ኢየሱስ የተራ ሰው እንኳን የምትሆኝ አይባልም። ኃይልዬ ገብርዬ እንደማለት ነው አይባልም። ኢየሱስ ማለት የኢየሱሳውያን ነው። አዎ አይነጠልም። እኛ ኢየሱስ ክርስቶስ አማኑኤል መድኃኔዓለም ብለን ሳንከፋፍል ሳንለያይ ነው አባቶቻችን ያስተማሩ፣ መጻሕፍትን ያስተማሩ። ወደፊትም ይሄው ነው። እኔም ቢሆን ብፁዕ አባታችን ቢሆኑ አራት አይናት ቢሆኑ ኢየሱስ ክርስቶስ አማኑኤል መድኃኔዓለም ብለን እናስተምራችኋለን። እናንተ ግን ተቀበሉ። አዎ አሁን አስተርእዮ ስለሆነ የግድ ስሙ መገለጽ ስላለበት እንደዚያ ለማቆላመጥ ኢየሱስ ስላለ አማርኛ አይመጥናትም ቤተክርስቲያን። ኢየሱስ አይባልም። ኢየሱስ ክርስቶስ አሁን ብፁዕ አባታችን ኋላ ይናዝዙ ነው ዜና አምላክ ነው መድኃኒነ ኢየሱስ ክርስቶስ ኮሎ ምዛዝ አይደል? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ እንጂ ኢየሱስ አይባልም። ተነጥሎ ተርታ አማርኛ እንዳትላንተ ወጣት ተጠንቀቅ። አሁን ትራጋ ሳስልምድ የጌንዳተን ታብሶ እንዳተን ተፈዛ እንዳተን ራሱ ይጠብቅ። ባዘዞ መጥቶ ነበር ባለፈው ፕሬዝዳንት መጥቶ ብዙ ወጣት አታላል ይባላል። እንዳትጣለ ተጠንቀቅ። እኛ ምን እንጠንቀቅ፣ አንተም ተጠንቀቅ። እኛ ምን እንታጠቅ፣ አንተም ታጠቅ። በሃይማኖት ቀልድ የለም፣ በሃይማኖት ድርድር የለም፣ በሃይማኖት ክብር የለም፣ መከባበር የለም። ግልጽ ነው። ቁልጭ እጅ ለእጅ ተያይዞ ነው ያለው በሃይማኖት ወዲያ የለም። ፊት ኋላ ቀይ አይባልም። ክርስቶስ ተዋህዶ ማለት ነው። ክርስትና ማለት ነው። ክርስትና ማለት ነው። በክርስቶስ የተገኘ ልጅነት ነው ክርስትና። ከክርስቶስ ጋር ስንዋሃድ አዋሃዱ ክርስትና ይባላል። እሱ ደግሞ ጥምቀት እኮ ነው። እኛ ደግሞ ክርስቲያን ስንባል ምን መባላችን ነው? የተዋህዶ ተከታዮች የሐዋርያት ሥራ 1 ጥቅስ ልንገራችሁና አሳጥረዋለሁ።
ሐዋርያት ሥራ ምዕራፍ 11 ቁጥር 25 ላይ እንዲህ ይላል፣ ወነበሩ ዓመተ ፍጽምተ ዕውረ በቤተ ክርስቲያን ዘአንጾኪያ። በአንጾኪያ ባለች ቤተ ክርስቲያን 1 ዓመት አብረው ኖሩ እና ወተሰሙ አርድእት ክርስቲያነ በአንጾኪያ ቀድሙ ይላል። አርድእት 8,000 ማኅበረ እስጢፋኖስ በአንድ ላይ የነበሩት ክርስቲያን ተብሎ ተጠሩ። በንትሰለችም ያዝ መጽሐፍ ቅዱስ ክርስቲያን የተባልክበትን ምዕራፍና ቁጥር ያዝ። ስምህ ነው። የተዋሕዶ ተከታይ ብቻ ነው ክርስቲያን የሚባል፣ ሌላው አይባልም። ይህ ክርስትና አንድ አካል አንድ ባህሪ እንደሆነ መያዝ ነው። ሊቁ ቅዱስ ቄርሎስ እስክንድርያው ሊቅ የመናፍቃኑ መዶሻ ትለዋለች ቤተክርስቲያን ቅዱስ ቄርሎስን። ንስጥሮስ የሚባል መናፍቅ በዘመኑ ተነስቶ ክርስቶስን 2 አካል 2 ባህሪ እያለ ከአብ እያሳነሰ ከአብ በታች አድርጎ አልወለደው ማርያም አልወለደችውም እያለ እኮ ነው። የትናንት ነው በዓል የአብ የባህሪ ልጅ የድንግል ማርያም ልጅ አንድ አካል አንድ ባህሪ እንደሆነ አምነን ነው ጥምቀቱን የምናከብረው። ንስጥሮሳውያን ግን አካል ባህሪ ለብቻ ነው እያሉ ትምትምትም እያሉ እያደረጉ እንደ ዶሮ ስጋ ለያይተው የአብ ልጅ ሌላ ነው፣ የማርያም ልጅ ሌላ ነው። ደግሞ ግማሹ ትረት የሚላለ በማርያም ልጅ የአብ ልጅ ያገለግል ይብሉ ጥራት ጸጋ ህድረት የሚል ንስጥሮስ ሊሆን መለኮት ይከብር ግብረ መለኮት ወዲህ ይከብር ግብረት እያለ ዛሬ እንደሆነ የቃና ዘገሊላው ሰርግ ንስጥሮሳውያን የተረቱበት ነው። ሊቁ ቅዱስ ዲዮስቆሮስ በሰርጉ ቤት በተደረገው ታምር መርቀያኑ ደረስቶታል። የሌውን ጦማርም ቀዶ ጥሎታል። የመናፍቃን ይቀደዳል። ይሄ ስለ አንድነት ስለ ሥላሴ ምስጢረ ሥጋዌ በአግባቡ ያልያዘ መጽሐፍ ይቀደዳል፣ ይበጣጠሳል። አባቶቻችን ብቻ ነው ያደረጉ እና ቅዱስ ቄርሎስ ክርስቶስ ያለውን ስም ሲተረጉም ተዋሕዶ መሆኑን ያዙ። ክርስቶስ ማለት ተዋሕዶ ማለት ነው። የተረጉም አለ ወአነኒ ከመ እመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ በእንበለ ትስብእት አለ። አየሁ አካላዊ ቃልን ያለ ሥጋን ሳይዋሃድ ክርስቶስ አልለው የማይባል የተዋሕዶ ስም ማለት ነው። ቃል ብቻውን አይጠራበትም። ክርስቶስ ተብሎ ቃል ብቻውን አይጠራበትም። ወይ ለትስብእት ዘእንበለ መለኮት ክርስቶስ አይሰማም። ደመናም ታይተዋል። ይህ መምህር ሕግ ነው። እንግዲህ እስመ መምህረ ሕጊሁ በረከተ የሕግ መምህር በረከትን ይሰጣል። ለሐውርም ኃይል ውስጥ ኃይል ከማድረግ ኃይል ወደ ማድረግ ይሄዳል። ዛሬ ኃይል የተደረገበት በዓል ነው። ቃና ዘገሊላ በአሰሪ አምላክ አማኑስ በጽዮን ጽዮን የተባለችው እመቤታችን ናት። እንኳን ደስ ያለ አገልግል የአገሩ አምላክ አማልክት የአማልክት አምላክ ወይም የካህናት አማልክት ካህናት ናቸው። አንተ የአማልክት አንትሙ ይላል። የካህናት ፈጣሪ እግዚአብሔር 5,500 ዘመን ሲፈጠር የአሰሪ በጽዮን በሥጋ ማርያም በድንግል ማርያም በሥጋ ስራ ከነሳነት ነስቶ ሰው ሆኖ ስራተመጭ ጠንቆ በቃና ዘገሊላ የአሰሪ ይታያል ታምረቻለ መጣሁት መድረስ እኮ ነው። አየሁ መድረስ እኮ ነው። የአሰሪ ዘመን አሰሪ አይደለም አሰሪ ብሎ ይዞ በሥጋ ማርያም ይታያል ነበረ። ታየ። መቼ ታየ? ዛሬ ቀኑ 12 ነው። በ40ኛው ቀን ተመልሶ በ3ኛው ቀን በቃና ዘገሊላ ከሰርግ ተገኝቷል መድኃኒዓለም። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እንደተጻፈው ማለት ነው።
እና ኢነን ወንጌላዊ ዮሐንስ በአመሳሪት ከካም ቆነ በቃና ዘፈሩላ በሶስተኛው ቀን ከገዳመ ቆሮንቶስ በተመለሰ በሶስተኛው ቀን በቃና ዘገሊላ ሰርግ ተደረገ። ዋናት እያእሙ ከሰርጉ ቤት ድንግል ማርያምና ተወደረ ይችላል። አይመታደል ሰደሩች በሰርግ ይህም ምናከብር ባልኮ ሲያለችበት ቆመ ሲያል ይዘውበት አሁን ስታይል የለችበት አልጫል ሳይሉ ዝም ብሎ መቅበስ መሰል ስታስን ሰላም ነች ዳሰባለ ሳይደክም እንኳን ያው የሞተው ሰው ራሱ የሚፈታ በሷ ስም ማለት ሙታን ሲፈቱ መጀመሪያ ተስባራ የሚደክም እመቤታችን እኮ ለህሙማን ለሙታንም ለሕያዋንም አማላጅ እኮ ናት። ሰላም ነች ሳይባል ውዳሴ ማርያም ሳይደገም ክርስትና ይነሳል አይነሳም? ይነሳል። አትመሰክሩም? እናንተ አትመሰክሩም? ታነሳላችሁ? ቄስ ታነሳለ ፍታት ይጀምራል። ታዲያ እሷ የሌለችበት አልጫ ያሉት እኮ ለዚህ እኮ ነው። ክርስትና ውዳሴ ማርያም ተደግሞ ነው። ፍታቱ ውዳሴ ማርያም ተደግሞ ነው። ሳካቱ ውዳሴ ማርያም ተደግሞ ነው። ማይነቱ ውዳሴ ማርያም ተደግሞ ነው። ስብሐተ ወልድ ውዳሴ ማርያም ተደግሞ ነው የሚጀመር። አርያም ውዳሴ ማርያም ተደግሞ ነው አይደል? ይልቆም ይላችሁ አላችሁ አይደል? አዎ ውዳሴ ማርያም ሳይደገም የሚጀመር አንድም ነገር የለም። አቋቋሙ የለም። ሳትደግም ትጀምራለህ። መስክር ምን አባቱ እና ሰው ናት። እሷ የሌለችበት ሁሉ አልጫ ነው። እንደውም ምን ይላሉ አባቶች? መስቀልና ድንግል ማርያም ያልተጨመሩበት ስብከት ይላሉ ያጠራጥራል ይላሉ። መስቀሉ ሳይነሳ ድንግል ማርያም ሳትነሳ አንድ ሰባኪ በምድር ላይ ቆሞ ከወረደ ያጠራጥራል፣ ምናክ ነው ያሰኛል ይላሉ አባቶቻችን። ስለዚህ ግድ መስቀልና ድንግል ማርያም አይቀሩም። ይገርማቸዋል። ቅዱስ ያሬድ ከእያንዳንዱ ነገር ቅንዋትና ድንግል ማርያም ሲያስገባ ሄደ። ዋሲቱ፣ ዝማሬው፣ ቅዳሴው፣ ድጓው፣ መወድሱ፣ አርባዕቱ፣ ክስታቱ፣ አርያሙ መስቀልና ድንግል ማርያምን ሳይነካ አይሄድም። ቅዳሴው ሳይነካ ሄደን ድጓው መምህር ዝም ትላለህ? አትሆንም። ዳሁን የሆነ እያለቀሰ ነው። ታስራል በእግዚአብሔር እጅ። ካህን ወልዶልህ ቄስ ዲያቆን ወልዶልህ ደግሞ እስኪ ብቻ እንድትበላ በምድር እንድነህ ዳሁን እያለቀሰ ነው። ጎንደር ህዝበ ክርስቲያን ጎንደር ይታየው። ጎንደር ምሳሌ ተሰጥቶልሃል። እኔ እውነቱን ነው የምናገር። ትታሰርም እታሰራለሁ፣ እውነቱን እወጣለሁ። በሀገር በታሪክ ይባላል ይህ ዝም ብሎ ያልነበረ ታሪክ ጎንደርን ይሽራታል። ጎንደር እኮ እነ ክፍለ ዮሐንስ መጥተው ደብረ ብርሃን እኮ ቤተመጻ ቅዱስ ይዛግዳል። ዛሬ መምህር ይመጣሉ ታስተናግዱ እስኪ ይቆ ክፍለ ዮሐንስ እንምጠው እኮ መጥቶ ከቤተመጻ ቅዱስ ይስተናገዳል። ቤተመጻ እኮ የሊቃውንት መውጫ እኮ ነው። ዛሬ ተማሪ አኩላፍሮ ማነው ከወረ የሚቆረቆር? አንተ የልባ መምህር ወይ መቋሚያ ሚኒስ ተማሪ ከልጅ አታገኝ መጣይ ይጠቃ አትከስም ስም ትላለህ። ያቋቋመ መምህር ተከመስመጠ ምን ልታገኝ ነው? እናቱም ትምራቸው አላቀጣኝ ተፋከከላ ያገለ በእኛ ማልከለከል አንድ ነገር ልንገራችሁ። ወደኛ እየመጣ ነው። ለእኛ ጠቅሞናል። የመድኃኒዓለም እህል ውሃ ገብርኤል አልቀበልም ብሎ ደብረ ብርሃን ወደ መድኃኒዓለም መጥቷል። እኛ ግን እንግዳችንን እንቀበላለን፣ እህላችንን እንቀበላለን። ግርርያት በር እንዳቀራቱ ጨስ ዳበል ወይበል አንተ ስጋ ጀንካባ ሁለቱ ነው የምናገር። ተሰብስበ ቀጥቅጠኝ ቀጥቅጠኝ እፈልጋለሁ። የጎንደርን ታሪክ አድንቼ ብወስደት ይለኛል። መሳይት መሆን እፈልጋለሁ። የጎንደር መሳይት ነው። ሰዓቷን ተረመሞት አደራም አለብኝ። የጣም አደራ ሆኛል እንጂ አደራመብኝ አንዳንድ ሲሰማኛል። የጎንደር እንዴት ጎንደርና ራቃጣለች እኔ አልወድም፣ ይከፋኛል። የጎንደር ስራ ሲለወጥ አልወድም። አሉት ብቻ እንዲያ ሻይለኝ
አይቀበልኝም። አደራ ጊዜ ታደራለች። ትልቁት አልወድም፣ ስርዓቱ ሲቀር አልወድም። ያሳዝነኛል። ዛሬ በአደባባይ ላልቀስ ብዬ ነው እንጂ ብሴን አለቅሳለሁ። ሁልጊዜ ይሰማኛል። ግን ደግሞ ይመጡብኛል። በእናንተ የተማርነው ትምህርት እንዴት ይለውጣል? በእናንተ የተማርነው ስርዓት እንዴት ይለውጣል? ኧረ ተው፣ ይችን ሀገር እናቆያት፣ አንለውጣት እባካችሁ፣ አትለውጥ እባካችሁ። ጎንደር እኮ ጎንደርና ጎንደር እኮ ልዬ ናት እኮ። ጎንደር እኮ የሊቃውንት እናት እኮ ናት። ጎንደር እኮ የጎጃሙ፣ የሸዋው፣ የትግሬው የወሎ መጥቶ የሚማርባት ታርቦ ጠግቦ የሚማርባት ሀገር ማራት ከንት ጎንደር ልባል ትገልጽ ጎንደር የጎንደር አምላክ እውነት አራቱ ማዕዘን የሚመጣው ሊቃውንቶች እናንተ ተማሪያቸው እንመጣችሁ አይደለም እንዴ? የጎንደር ተማሪ ሚባል ከርከተኛ ዘመን በቃ ልትሆኑ ነው። ትምህርቱ ይበቃኛል። ስሜት ውስጥ ገብቻ ነው። ጎንደርነቷን ማጣት እንደ ደቀ መዛሙርት ጎንደር ደቀ መዛሙርት የተመጣጥ የተማሪዎች ቤት ነው። እናውቀዋለን እኮ ቄሱ ሁሉ መጥተው እናውቃለን እኮ 2 ዓመት 3 ዓመት ደጅ የጠና እኮ በመጣጣ የቆየ አይደለም። የገብርኤል ቄስ አታውቀውም? ደስጠን ያጣጣም ቄስ አታውቀውም? እርቦ ከዚህ እኮ ነው መሳቅ እኮ ነው እዚያ የቆየ። አሁን ደግሞ ስታገኝ መሳቅ ከለከል። ኧረ ተው፣ ጉድ ነው፣ ግፍ ነው። እኔም መጥቼ እንደዚህ አልወቅሰን 10 ብር ናት ቤተ ክህነት የነበረችው ነብሱ አባታችን ይወቃሉ። 10 ብር ናት። በቤተ ምፋቅ ነው እኔ የተማርኩኝ። ብርሃንያለም ቤተ ምፋቅ እና አባ ገብረመድኅን ምፋቁ ባይኖር እኔ አልማርም ነበር። እሱ አባታችን አቡነ ዮሐንስ አይማሩም ነበር። 4 አይነት አይማሩም ነበር። ያስተማረችን እኮ ያችን ቤተ ምፋቅ እንዴት ትዘጋለች እኮ ነው። የእናቴ ቤት ስለተዘጋ ነው ማለት። የእናት ቤት ሲዘጋ እኮ ያስለቅሳል። አያስለቅስም? የእናት ቤት ሲዘጋ አባት ቤት ሲዘጋ እኮ ያስለቅሳል። ያኮን የሚያስለቅሰኝ የሚያሳዝነኝ ጎንደር እንመካከር፣ አንፎካከር። ዝም ብሎ በሚመሽ አካሄድ አይገባም። ያለያየና ልጅ አንድ ያደርግም። እንመካከር፣ የነበሩ ይቀጥል። ብር አትበሉ። ጎንደር ቃለ እግዚአብሔርና ምግብ ነው ለሊቃውንቶቿ የምታቀርቡ። ቄሱ ዲያቆኑ ብር አደገለት አገኘ። ተማሪው ምን ይብላል? ተማሪው መቼ ጠላ ምን እንደሚቀም ተማሪ እኮ ጠላ የሚቀምስ እኮ ስንቀምስ የነበር እኮ ምን ይፋከሩ ይዘጋል። የተማሪ ጉሮሮ እንዴት ይዘጋል? የቄስና የዲያቆን ደግሞ ያድጋል ተብሎ ጎንደር ወይ ባላወኩሽ ጎንደር ባላወኩሽ አንቺ ደግ ሀገር፣ አንቺ ቅድስት ሀገር ወይ ባላወኩሽ። አሁንም እምቢ አለኝ። የአባቶች ትዝታ እምቢ አለኝ። የመምሬ ትዝታ እምቢ አለኝ። እና ስለዚህ ምዕመናን እባካችሁ ተመካከሩ። ተመካከለ የጎንደር ተመካከል ስራ ወደ ቤተ ክህነቱም እናንተም አስተባብሩ። እሱ አባታችንም አሉ። ሁሉም ያልተማረ የለም። በእንተስ ባለማርያም ብሎ ያለምን ጳጳስ የለም፣ ያለምን ፓትርያርክ የለም። ሁሉም በኮፈደ ያለፈ ነው። አሁን እየተረሳ ነው። ኮፈደው ተረስቶ ነው እንደ ዛሬ በተማሪ ላይ ጭካኔ የተደረገ በተመሳጭ ዘጋ የተባለ የእኛን አኩፋዳ ረስተነው ነው። ደግሞ ስላገኘን ነው። መሆን የለበትም። ወደ ኋላ እንመልከት፣ እናስተውል። አስተውለን እንሂድ። የመለስ ሁሉ ነገር ጎንደር እናምንባታለን። ጎንደር መከራ እንደሌለ እናውቃለን። በበዓል ምንም ችግር እንደማይፈጠር እናውቃለን። ሰው ቢደነግጥ ጎንደር እንዲህ አይደለችም። ጎንደር እኮ ይላናል። ሰማያዊት እኮ ናት። ምድራዊት መሰለቻችሁ? ውስጧን እኮ ያወቀላት የለም። የጎንደርን ብሶት እኮ ያወቀላት የለም። ጎንደር ለያው ሊቃውንቶች አልቀውብሽ አድረጋጭ አለቃውን እየጠፋ ነው። የለም እኮ ጎንደር ባለች እኮ ጎንደር። እባካችሁ እንመካከር። ባጭሩ ላይ ያለው ይቅርታ ተማሪዎች ጋር ያለው ጌታችን ተጠርቶ ሄደ። ወይን ጠጅ አለቀባቸው። እመቤታችን ቅድስት ድንግል ማርያም ወይን ጠጅ ማለቁን አይታ ሄዳ ልጇን ነገረችው። እባክህ ልጄ ወይን ጠጅ አልቆባቸዋል አለችው። ትንሽ ቆይኝ አላት። እዚያው ላይ የሚላችሁን አድርጉ አለቻቸው። አሳላፊዎች የሚላችሁን አድርጉ አለቻቸው። 6 የልጅ አዛኖች ነበሩ።
ጌታ ወዲያው ጠጡ መድኃኒዓለም ክርስቶስ ውሃ ሙሏቸው አላቸው። ውሃ ሞሏቸው። ወዲያው ቀድታችሁ ስጡ አላቸው። ቀድተው ሰጡ። ውሃው ተለውጦ የወይን ጠጅ ሆነ። ወስዳችሁ ለሊቀ መርፋቁ ስጡ አላቸው። ለትልቁ ሰው ሰጡት። ዲማን ከመርፋቁ በረከተ ዘአምላክ ገብረ እስመ መምህር እጁ በረከተ መድኃኒዓለም ያደረገውን የወይን ጠጅ ውሃውን የተለወጠውን ቀምሶ አደነቀ። ወይኔ ለመራዊ ሙሽራውን እንዳለው ሁሉ ያቀድም አስቴወ ዘይሴን የወይነ ሰው ሁሉ መጀመሪያ ጥሩውን ጠጅ ያቀርባል፣ ኋላ ምናኛውን ያቀርባል። አንተ ግን ምናኛውን ወይን ጠጁን እስካሁን ድረስ አቆየው፣ አጠብቀው፣ አስተዳድር፣ አቆይተህ አጠጣኸኝ ብሎ አመሰግኑ። ወዝንቱ ቀዳሜ ተአምር ዘገብረ ጊዜ ኢየሱስ በቃና ዘገሊላ ጌታችን መድኃኒታችን ኢየሱስ በቃና ዘገሊላ ያደረገ ልዩ ተአምር ይህ ነው። ስርዓቱ አርዳይሁ አምኑበት፣ ሐዋርያትም ያደረገውን ተአምራት አይተው አመኑበት። እስመ መምህር እጁ በረከተ የሕግ መምህር በረከትን ይሰጣል እና መድኃኒዓለም ዛሬ በረከትን የሰጠበት በዓል ነው። ውሃውን ለውጦ ጠጅ ያደረገበት ነው። እኛንም በበረከቱ ባርከን ስራ ለዚያ ይቆየናል።